ግቢ የሚሰጣቸው የተለያየ እድሎች ተማሪዎች እንዲጠቀሙ እስቲ እና ወጣትነታቸው በአግባቡ እንዲጠቀሙ የምትለው ነገር አለ? ያንተ ስራ በቃ ራስን መለወጥ። ተማሪዎች አንድ ተማሪ ቤተሰብ ወደ ዩኒቨርሲቲ ሲልክ እንግዲህ የላከበት ዓላማ አለ። ዩኒቨርሲቲ አንድ ተማሪ ሲቀበል የተቀበለበት ዓላማ አለ። መንግስት የላከበት ዓላማ አለ። ዩኒቨርሲቲ ትምህርት ብቻ ተምረህ አሪፍ ስኮር አምጥተህ የምትወጣበት አይደለም። ብዙ ነገር የምትማርበት። አፋር የሰው ዘር መገኛ የሉሲ ሀገር ሰመራ ዩኒቨርሲቲ የሰላም አምባሳደር እንዲሁም ብዙ ብሔር ብሔረሰቦችን እንደ አንድ ቤተሰብ ልጆች አቅፋ ይዛ አስተምራ የምታስመርቅ ዩኒቨርሲቲ እንደሆነች ይታወቃል። በዚህ ብዙ ብሔር ብሔረሰቦች በሚገኝባት ዩኒቨርሲቲ ውስጥ ብዙ ቋንቋ አለ፣ ብዙ ባህሪ፣ ብዙ አመለካከት ያሉ ወጣቶች ነው ያሉና ለነዚህ ሁሉ ፊታዊ የሆነ እኩል የሆነ አገልግሎት ከመስጠት አንጻር እስቲ ምን ይመስላል? እንዴት ነው? በጣም ጥሩ። አንደኛ የተማሪዎች ኃላፊነት ስትሸከም ወይ ደግሞ የተለያዩ ተማሪዎችን ዩኒቨርሲቲ ተማሪዎችን አማራጭ ስትሆን በዛ ደረጃ ነው አስተሳሰብ ማድረግ ያለበት። ያ ማለት ማልቲ ኤትኒክ የሆነ ዳይቨርሲቲን የሚቀበል መቻቻል ላይ የሚያምን የተለያዩ ሀሳቦችን ማስተናገድ የሚችል ማይንድ ሴት ሊኖር ይገባል። ባይኖርህም በዛ ደረጃ ነው ማሳደግ ያለብህ። ስራው ራሱ ያስገድዳል ብቻ ሳይሆን የአንተ ተነሳሽነት ነው የሚወሰነው። ምክንያቱም የሰው ልጅ የሚያደርጋቸው ማንኛውም ነገር ውጤታማነቱ በአስተሳሰቡ ነው የሚለካው። ስለዚህ እኔ ተማሪዎችን እመራለሁ ብዬ ሲነሳ መጀመሪያ ዳይቨርሲቲን ተቀብዬ ነው። የተለያዩ ሃይማኖት፣ የተለያዩ ባህል፣ የተለያዩ ሀሳብ፣ ፍላጎት እና ባህሪ ያላቸውን ተማሪዎችን ማናጅ አድርጌ ለነሱ አስፈላጊው ሪስፖንስ ሰጥቼ እመራቸዋለሁ ብዬ በመወሰኔ በዛ ደረጃ ነው ተማሪዎችን እያስተናገድን ያለ ነው። ተማሪዎቻችን ደግሞ ተማሪዎች ጋር ያለን ግንኙነት አሪፍ ከመሆኑ አንጻር ብቻ ሳይሆን ተማሪዎቻችን በጣም ልዩ ተማሪዎቻችን ናቸው። የሰመራ ዩኒቨርሲቲ ተማሪ በጣም ታጋሽ፣ በጣም የሚያስፈልጉ ነገሮች፣ የሚጎሉ ነገሮች ደግሞ ተማሪዎች ህብረት የሚሆን ማንኛውም የሚመለከተው አካል ጋር ረጋ ብሎ መጥቶ የሚጠይቅ ሁከት፣ ረብሻ ምናምን ትሬንዱ ያላደረገ ባህሉ ያላደረገ ተማሪዎች ናቸውና እሱ ብቻ ሳይሆን ሰመራ ዩኒቨርሲቲ እንዳልከው አፋር የሰው ዘር ማገኛ ናት። የሰው ዘር ማገኛ ልስ ብቻ ሳይሆን ከደባ ሀራም ዛለ ብዙ ኦንጎይንግ ላይ የሆነ ነው እንጂ ብዙ ቢመረመሩ ብዙ የሚገኙ በየሂደት እየተገኙ ማዕድናቶች አሉ። ማዕድናቶች ብቻ ሳይሆን የሰው ልጅ ዝርያዎቹ በሂደት እየተገኘ የመጣበት ክልል ነው። እስካሁን እየተገኘ ያለበት አካባቢ ነው። ከዛ ባሻገር ደግሞ ቮልካኖ ያለበት አካባቢ ነው። የተለያዩ ተፈጥሮ ሀብቶች፣ የቱሪስት ማዳረሻዎች ያለበት እሱ ብቻ ሳይሆን ወርቃማ የሆነ ባህል ያለው የሰው ልጅ በፍቅር የሚያምን ለሰላም ቅድሚያ የሚሰጥ መቻቻል ላይ የሚያምን ማህበረሰብ ከመሆኑ አንጻር ተማሪዎችን የቀረሱ የአካባቢ ባህል ነው ብዬ ነው ማስብ። ሰላም ተመስገን። በያላችሁበት ሰላም እዚህ ትበላችሁ። ወጣትነትህን በአግባብ ለአካባቢ፣ ለወጣቶች እንዲሁም ደግሞ ለዩኒቨርሲቲ ተማሪዎች ስለ ወጣትነት ጊዜ ቆይታ ትንሽ አጫውተን። ቦታሽ ያለበት ላይ ነው። ቦታሽ ላይ ነው የተወለድኩት ማለት ይቻላል። የተለያዩ መድረኮች ላይ የተለያዩ ግጥሞችን በማቅረብ ይታወቃለሁ እና አሁን በፊት ደግሞ ድግለ መሐን የተሰኘው የግጥም መጽሐፍ 16 ላይ አስመርቄ ለህዝብ ማድረስ ችያለሁ። ግጥሞች ላይ ጥበብ ላይ ተሳትፋለሁ። አጠቃላይ ይህን ይመስላል በአጭሩ። አሁን ባለነው ዘመን ወጣትነትን ከአግባብ ከመጠቀም አንጻር አንዱ መሪ ይህ ስለሆነ ስለዚህ በሰመራ ዩኒቨርሲቲ እንግዲህ ቆይታ ኃላፊነት እንዴት አገኘ፣ እንዲሁም ደግሞ በምን አይነት መንገድ እየሰራ እንዲሁም ደግሞ ለማከናወን የምትጠቀማቸው ስልቶች፣ ዘዴዎች ምን ናቸው? እንግዲህ ወደ ሰክሰስ ያመራኛል ብዬ የማስበው ማንኛውም እንቅስቃሴ ውስጥ ማሳተፍ እፈልጋለሁ። በዋት ውስጥ ሚዲያ ክበብ ምናምን፣ ሃይስኩል ላይ ደግሞ የተማሪዎች ተወካይ ፓርላማ፣ የተማሪዎች ፓርላማ ይባላል። የተማሪዎች ህብረት አባላት ምርጫ ነበር።
በአጋጣሚ ከየክላስ ሴትና አንድ ወንድ ይመረጥ ነበርና ጥሪያችንን አክብረህ ስለመጣህ እጅግ አድርገን እናመሰግናለን። ዛሬ የምናደርገው ቆይታ በስራ ቆይታ፣ በኃላፊነት ቆይታ፣ በወጣትነት ጊዜ ያሳለፍካቸው ጊዜያቶች፣ ያጋጠሙ ነገሮች፣ ተማሪዎች እንዲሁም እዚህ ሰመራ ዩኒቨርሲቲም ሌሎች ግቢ ያሉ ተማሪዎች መማር የሚችሉ ነገሮችን አብረን የተወያየን ቆይታ የምናደርግ ነው የሚሆነው። እንግዲህ ስለ ማንነት ወይም ስለ ወጣትነት ጊዜ ቆይታ ትንሽ አጫውተን። አመሰግናለሁ ስለጋበዝከኝ በጣም አመሰግናለሁ። እንደዚህ አይነት ስራዎች ውስጥ በመሳተፍና በማን መሰረት አድርጌ የምታደርገው እንቅስቃሴ አክብሮት አለኝ። ወደፊት ደግሞ ስቱደንቲን ከአንተ ጋር እንደሆነ ለመግለጽ እወዳለሁ። እኔም አመሰግናለሁ። ከዛ ባሻገር ያው እኔ ስሜ አህመድ መሐመድ ኢብራሂም ይባላል። ተወልጄ ያደግኩት አፋር ብሔራዊ ክልላዊ መንግስት ዳሎል ወረዳ ቦታሽ ያለበት ላይ ነው። ቦታሽ ላይ ነው የተወለድኩት ማለት ይቻላል። እዛ ልዩ ስሙ አደኳ የምትባል ቀበሌ ውስጥ ነው የተወለድኩት። ከአንደኛ ክፍል ጀምሬ እስከ 8ኛ ክፍል በአደኳ አንደኛ ደረጃ ትምህርት ቤት ነው የተማርኩት። ሁለተኛ ደረጃ ትምህርት ደግሞ ሃይስኩል ማለት ነው ከ9ኛ ክፍል እስከ 12ኛ ክፍል በዛው በዳሎል ሁለተኛና ፕሪፓራቶሪ ስኩል ነው የተማርኩት። ከዛ ወደ 2014 ላይ ሰመራ ዩኒቨርሲቲ ጆይን አድርጌ አሁን የሰመራ ዩኒቨርሲቲ አራተኛ ዓመት ኤዱኬሽናል ፕላኒንግ ኤንድ ማኔጅመንት ተማሪ ነኝ። የሰመራ ዩኒቨርሲቲ የተማሪዎች ህብረት ፕሬዝዳንት ነኝ። እሱ ብቻ ሳይሆን በተለያዩ መድረኮች ላይ የተለያዩ ግጥሞችን በማቅረብ ይታወቃለሁ እና አሁን በፊት ደግሞ ድግለ መሐን የተሰኘው የግጥም መጽሐፍ 2016 ላይ አስመርቄ ለህዝብ ማድረስ ችያለሁ። ግጥሞች ላይ ጥበብ ላይ ተሳትፋለሁ። አጠቃላይ ይመስላል ባጭሩ። ወጣትነትህን በአግባብ ለአካባቢ፣ ለወጣቶች እንዲሁም ደግሞ ለዩኒቨርሲቲ ተማሪዎች አርአያ በሆነ መንገድ እየተጠቀምክ ስላለህና እንዲሁም ደግሞ እነዚህ በወጣትነት ጊዜ ያደረግኳቸው የሰራዋቸው አንድ ወጣት በዚህ ዕድሜ መጽሐፍ ማለት ትልቅ እድልም ነው፣ ተስጦም ነው፣ ብቃትም ነው እና በዚህ ዕድሜ ተስጦህንም እያሳደግ መምጣቴ እንደው ለኛም ይሄ ማስተማሪያ ነው ብዬ ነው ተስፋ የማደርገው። ምክንያቱም በዚህ አሁን ባለነው ዘመን ወጣትነትን ከአግባብ ከመጠቀም አንጻር አንዱ መሪ ይህ ስለሆነ ስለዚህ በሰመራ ዩኒቨርሲቲ እንግዲህ ቆይታ ኃላፊነት እንዴት አገኘ፣ እንዲሁም ደግሞ በምን አይነት መንገድ እየሰራ እንዲሁም ደግሞ ለማከናወን የምትጠቀማቸው ስልቶች፣ ዘዴዎች ምን ናቸው? እንግዲህ ተማሪዎች ናቸው ግቢ ውስጥ ተማሪ እንደምናውቀው ብዙ አይነት ተማሪ ስለሆነ እነዚህን አሁን ያለህን ስልጣን በምን አይነት መንገድ እንዴት አይነት ስልት በእምነት መንገድ ነው የምትጠቀማቸው? በጣም ጥሩ። እንግዲህ አንደኛ እኔ በራሴ የተፈጥሮዬ ኦፕሬሽን እወዳለሁ እና የተለያዩ አክቲቪቲዎች ላይ ማሳተፍ ይመቸኛል። ጥበብም ይሁን ትምህርታዊም ይሁን ከዛ ውጭ ደግሞ ወጣቶች የሚያደርጉት ማንኛውም እንቅስቃሴ ማንኛውም ወደ ሳክሰስ ያመራኛል ብዬ የማስበው ማንኛውም እንቅስቃሴ ውስጥ ማሳተፍ እፈልጋለሁ እና በተለያዩ ጊዜ ትምህርቶች ላይ የተለያዩ እንቅስቃሴዎች ገባት ውስጥ ሚዲያ ክበብ ምናምን፣ ሃይስኩል ላይ ደግሞ የተማሪዎች ተወካይ ፓርላማ የተማሪዎች ፓርላማ ይባላል። አጠቃላይ በተማሪዎች ዙሪያ የተንቀሳቀስኩ የመጣሁ ሰው ነኝና ከዛ ዩኒቨርሲቲን ጆይን ሳደርግ ደግሞ የተማሪዎች ህብረት አባላት ምርጫ ነበር። በአጋጣሚ ከየክላስ አንድ ወንድ ይመረጥ ነበርና ተማሪዎች በክላሳችን እንመርጠው ስቱደንት ዩኒየን ጆይን ማድረግ ያለውና ከዛ መቀጠል ያው በዛ ተማሪዎች በሰጡኝ ኃላፊነት እንደውም ባለኝ ተነሳሽነት በዛው በደንብ ተሳትፌ አመራር ሆኜም የተሻለ ነገር ማድረግ እፈልጋለሁ የሚል ሀሳብም በዛ ሰዓት ነው የመጣልኝና ከዛ የሰመራ ዩኒቨርሲቲ የተማሪዎች ህብረት ምርጫ መጣና 2016 ላይ ማለት ነው ለማሳተፍ ሞክሬ ነበር። ፕሮፖዛል ሁሉ አቅርቤ ከዛ እኛ ተወዳደራችሁ
ሁለተኛ ዓመት ተማሪ ነበርኩኝና ሁለተኛ ዓመቶች አይቻልም ተብለን ቀረን። ከዛ እንደገና ጥቂት ጊዜ በኋላ የተማሪዎች ህብረት የኦዲት እና የአፈጉባኤ ምርጫ ነበረና በዛም ልሳተፍ ስሞክር ተሳትፌ ተማሪዎች መርጠን ተማሪዎች ህብረት አፈጉባኤ ሆኜ ሳገለግል ነበርኩኝ። ከዛ 2017 ላይ የተማሪዎች ህብረት ምርጫ ተካሄደ እንዳዲስ ማለት ነው። በድጋሚ ተካሄደ። ያኔ ፕሮፖዛል አቅርቤ ለመወዳደር ወሰንኩኝ። ለማሸነፍ ይረዳኛል ያሰብኩት ነገሮች በሰዓቱ አንደኛ ወሳኝ ነገር ማለት ከተማሪዎች ጋር ያለ ግንኙነት ነው። ስሙዝ ሪሌሽንሺፕ ነው ወሳኝ ነው። ተማሪዎች አንተ ላይ ትራስት ሊኖራቸው ይገባል። ሁለተኛ ተቀባይነት ሊኖርህ ይገባል። እኔ ገጣሚ እንደመሆነ መጠን በአብዛኛው ማህበረሰቦች ሊያውቁኝ የተለያዩ ቡድኖች ላይ ስለሚሳተፍ በእርግጥ ከሌሎች አካባቢዎች የመጡ ተማሪዎች ያን ያህል ባያውቁኝም በዚህ ክልል ውስጥ ያሉ ወጣቶች በብዛት ኢንጌጅመንት ስላለኝ ያደርገኛል እና ያ ነገርም አግዞኛል። ተማሪዎች ጋር የነበረኝ መልካም ግንኙነት ደግሞ መሰረት ነው። ከዛ ደግሞ በተቻለ መጠን ሰርቻለሁ። ፕሮፖዛል ማቅረብ አዘጋጅቼ ፕሬዘንቴሽን አቅርቤ ከዛ ተወዳደሩት አንደኛ ወጥቼ ነው ወደ ኃላፊነት የመጣሁት። ዋው በጣም ረጅም ጉዞ ነው። ለወጣቶችም ደግሞ አስተማሪ የሆነ ጉዞ ነው። አፋር የሰው ዘር መገኛ የሉሲ ሀገር ሰመራ ዩኒቨርሲቲ የሰላም አምባሳደር እንዲሁም ብዙ ብሔር ብሔረሰቦችን እንደ አንድ ቤተሰብ ልጆች አቅፋ ይዛ አስተምራ የምታስመርቅ እንዲሁም ደግሞ የሰመራ ዩኒቨርሲቲ ተማሪዎች በአንድነት በሰላም በፍቅር በመተባበር የሚያምን ተማሪ እንደሆነ እንግዲህ የሰመራ ዩኒቨርሲቲ የተማሪዎች ህብረት ፕሬዝዳንት አህመድ ሲናገር እንደሰማችሁት ተስፋ አደርጋለሁ። በዚህ አጋጣሚ ወደ አፋር ክልል ወደ ሰመራ ዩኒቨርሲቲ መምጣት የምትፈልጉ እንግዶች ተማሪዎች እና አንደኛ ዓመት ወይም ሬሜዲያል እንዲሁም ደግሞ ሰመራን ወደፊት ጆይን ለማድረግ የምትፈልጉ ተማሪዎች ካላችሁ ሰመራ ዩኒቨርሲቲ ከቀለም ትምህርት ጎን ለጎን ብዙ ለጉብኝት የሚመቹ ጎብኝተን ብዙ ነገር መማር የምንችልባቸው የቱሪዝም መስህቦች የሚገኙባት አካባቢ ነው። እንግዲህ መታደል ነው ሰመራን ማግኘት። እንግዲህ ደስ የሚያሰኝ ነው። በዚህ አጋጣሚ ይህንን መልእክት እንድትሰሙ እንላለን። እጅግ አድርገን እናመሰግናለን። አህመድዬ ቆይታችን ይቀጥላል። የስራ ተሞክሮ፣ የስራ ቆይታ ከስራ ተማርኩ የምትላቸው እንዲሁም ደግሞ ሌሎች አሁን እንግዲህ አንተ ተመራቂ ተማሪ ነህ፣ ካንተ በኋላ የሚመጡ ተወካዮች አሉ። ለነዛ ያስተምራል ኤክስፒሪየንስ ይሆናል ብለህ የምትለው ነገር እስቲ ካለ? አንደኛ እኔ ተሞክሮ ብዬ የምወስደው ነገር መጀመሪያ ይህንን ወደ ኃላፊነት ሲመጣ ስጋቶች ነበሩ። ያ ማለት አንደኛ እኔ ተማሪ ነኝ። ተማሪ ብቻ ሳይሆን አሪፍ ውጤት አስመዝግቤ ማውጣት የሚፈልግ ተማሪ ነኝና ያ ነገር በአንድ በኩል የተማሪዎች ኃላፊነት ደግሞ በሌላ በኩል እንዴት አያይዤ ሁለቱም ባላንስ አድርጌ መሄድ እችላለሁ የሚል ስጋት ነበር። ከገባሁኝ በኋላ ግን የታየኝ ነገር ምንድነው? ችግሩ ተግዳሮቶች ይኖራሉ። ለምሳሌ አንተ ነገ ፈተና ሊኖር ይችላል። ማታ ደግሞ እዚህ ዲሲፕሊን ኬዝ ማየት አለች። ሁለቱም በጣም አርጀንትም ኢምፖርታንትም ናቸው። ሚስ ማድረግ የለብኝ። ሁለቱም ፈተናን ሚስ ካደረግ ውጤቴ ላይ ተጽዕኖ ያመጣል። ይህንን ዲሲፕሊን ኬዝ ሚስ ካደረግ ደግሞ ወደ ሌላ ሁከት ሊያመራ ይችላል። የተማሪዎች ኃላፊነት በአግባቡ አለማውጣት ራሱ ትልቅ ችግር ስለሆነ የራሱ የሆነ ችግር ያመጣል። ነገር ግን በዛ ውጥረት ውስጥ የተማርኩት ነገር ታይም ማኔጅመንት ነው። በኋላ በዚህ በኩል ጥናት ያጠናሁት ትምህርትን በትክክል የተከታተልኩ ውጤታማ መሆን እንደሚችል፣ በዚህ በኩል ደግሞ ተማሪዎች የነን አማውንት ትራስት አድርገው የሰጡን ትልቁ የተማሪዎች ኃላፊነት መወጣት እንደሚችል በኋላ ማንኛውም ነገር የቁርጠኝነት ጉዳይ ነው። የተነሳሽነት፣ የቁርጠኝነት፣ የአስተሳሰብ ጉዳይ ነው እና ወደ ውጥረት ወደ ቻሌንጅ ውስጥ ስትገባ ይበልጥ እንደምትጠናከር ለምሳሌ የትዕግስት ኢሹ ካለብኝ ብዙ ተጋሽ ካልሆን ወደ እነዚህ አይነት እንትኖች ውስጥ ስትመጣና ተደጋጋሚ ስትፈትን ብዙ አይነት ተማሪዎች ጋር ስትገናኝ በግዴታ ተጋሽ ትሆናለህ
ራስህን እንትን ዋጥ ማድረግ ትጀምራለህ። የራስን ፍላጎት ፕራዮሪቲ ለተማሪዎች ለኃላፊነት የተሰጠህ ሪስፖንሲቢሊቲ ፕራዮሪቲ የሰጠህ የራስህን ስሜትና ፍላጎት እንደሆነ እንትኖችን ዝቅ አድርገህ መሄድ እንዳለብህና በዛ ሂደት ውስጥ የበለጠ እየጠነከርክ እንደምትሄድ ነው እኔ የገባኝ እና ለሚመጡ ተማሪዎችም ይሁን በዚህ ደረጃ መስራት ለሚፈልጉ ሁሉ ትልቅ ኃላፊነት ነው። የተማሪዎች ኃላፊነት ትምህርት ነው የገባነው፣ ግን ሁለቱም ባላንስ አድርጎ መሄድ ይቻላል ብዬ ነው ማስበውና በዛ ልክ እሱ ብቻ ሳይሆን ከዚህ ስንወጣ እኛ ኦልሬዲ የሊደርሺፕ ስልጠና ወሰን ነው የምንወጣው። ሊደርሺፕ ስልጠና ሲባል በትሬኒንግ ወይ ደግሞ በክላስ ሳይሆን በተግባር ማለት ነው። ተማሪዎችን ስትመራ የተለያዩ ሃይማኖት አስተሳሰብ አለበት ነው ስትመራ ፕራክቲካሊ ተፈትነህ ብቁ ሊደር ሆኖ ነው የምትወጣው እና ሌሎች ነገር ወደ ውጭ ወጥተን ሌላ ስራ ብንጀምር አሁን እኔ አያቅተኝም ብዬ ነው ማስበውና እንደ ትልቅ እድልም እንደ ትልቅ ተሞክሮም እንደ ትልቅ ኃላፊነትም ነው ማስበው። በዚህ ነው ወደ መጨረሻ ከመሄዳችን በፊት ተማሪዎች አንድ ተማሪ ቤተሰብ ወደ ዩኒቨርሲቲ ሲልክ እንግዲህ የላከበት ዓላማ አለ። ዩኒቨርሲቲ አንድ ተማሪ ሲቀበል የተቀበለበት ዓላማ አለ። መንግስት የላከበት ዓላማ አለ እና አንድ ግለሰብ ወይም አንድ ተማሪ ብዙ ነገር ኢንቨስት የሚደረግበት ነው። ብዙ ገንዘብ ወጪ የሚወጣበት ነው። ብዙ እውቀት የሚፈስበት ነውና ይህንን እድል ወይም ግቢ የሚሰጣቸው የቀለም ትምህርት ግቢ የሚሰጣቸው የተለያየ እድሎች ተማሪዎች እንዲጠቀሙ እስቲ እና ወጣትነታቸውን በአግባቡ እንዲጠቀሙ የሚለው ነገር አለ። በጣም ጥሩ። ያው አንደኛ ዩኒቨርሲቲ ማለት ካሉን ጊዜ ከምታሳልፍበት ቦታዎች በጣም የተለየ ትልቁና የሰው ልጅ ራሱን የሚያገኝበት ራሱን ብቁ የሚያደርግበት በጣም ወሳኝ የህይወት ምዕራፍ ነው እና ወጣቶች ዩኒቨርሲቲን ጆይን ያደረጉ ወጣቶች ይህንን አይገነዘቡም ብዬም አላስብም። ግን ለማስታወስ ያክል ዩኒቨርሲቲ ትምህርት ብቻ ተምረህ አሪፍ ስኮር አምጥተህ የምትወጣበት አይደለም። ብዙ ነገር የምትማርበት፣ ብዙ ሰዎች ጋር መገናኘት ራሱ አስተሳሰብህን ያሰፋል፣ ማቻቻልህን እንድትማር ያደርጋልና እሱ ብቻ ሳይሆን ትምህርትን ብቻ ሳይሆን የተለያዩ መጽሐፎችን በማንበብ ምክንያቱም ጊዜ አለ። ዶርሜት ተሰጥቷል፣ ኮሽሪንግ ስላለ ካፌም ተዘጋጅቶልሃል። ያንተ ስራ በቃ ራስን መለወጥ። ራስን ለመለወጥ ደግሞ አካዳሚ ብቻ በቂ ነው ብዬ አላስብም። የተለያዩ ነገር ነው አንተን መቀየር የምትችለው። መጽሐፍ ማንበብ፣ የተለያዩ አክቲቪቲዎች ውስጥ መሳተፍ፣ አሁን አንተ እንደምታደርገው ማለት ነው። የተለያዩ እንቅስቃሴዎች ውስጥ መሳተፍ፣ የተለያዩ ሰዎች ጋር መገናኘት፣ ልምድን ማካፈል፣ ትምህርትን በአግባቡ መስራት፣ አሪፍ ውጤት ማስመዝገብ በኋላ እና በአጠቃላይ ራሳችን ላይ ኢንቨስት የምናደርግበት በጣም ወሳኝ የህይወት ምዕራፍ ስለሆነ ተማሪዎቻችን ያን ነገር አይገነዘቡም ብዬ አላስብም። ግን በደንብ የሚያዘናጉ ነገሮች ሊኖሩ ይችላሉ ዩኒቨርሲቲ ውስጥ ማለት ነው። ብዙ እንትኖች ሊኖሩ ይችላሉ። ግን ያን ነገር ወደ ጎን ትተን የመጣንበት ዋናው ዓላማ ማሳካት አስፈላጊ ነው ብዬ ነው መምከር የምችለው። እንግዲህ ወደ መጨረሻ መጥተናል እና በዚህ ቆይታ እንግዲህ ብዙ ነገር እንደ አንድ መልካም መሪ፣ እንደ አንድ አስተዋይ መሪ፣ እንደ አንድ ጊዜውን ስራውን አውቆ ተጠንቅቆ እንደሚመራ መሪ በመጨረሻ ላይ ጠቅልል አድርገህ ለመላው ለኢትዮጵያ ዩኒቨርሲቲ ተማሪዎች እንዲሁም ደግሞ ለወጣቶች እንዲሁም ደግሞ በትምህርት ቆይታቸው በትምህርት ቤት ወይም በዩኒቨርሲቲ ቆይታ ውስጥ በሚያገኙት ስልጣን ማድረግ መሆን ያለባቸው ብለህ የምታስባቸው ለሰላማዊ ሰዎች እንዲሁም ለወጣቶች ማስተላለፍ የምትፈልገው መልዕክት ካለ እንግዲህ ማስተላለፍ ትችላለህ። በጣም ጥሩ። ያው እንደ አንድ የተማሪዎች ተወካይ ሁሉም የተማሪዎች ተወካይ ማድረግ ያለበት ነገር ቢኖር እኔም ጨምሮ ለተማሪ ታማኝ መሆን፣ ለተማሪን ዝቅ ብለህ የተማሪን ፍላጎት አስቀድመህ የተማሪን ጥያቄ የምትመልስበት ማንኛውም መንገድ ተከትለህ በኋላ ከሚመለከታቸው ማንኛውም አካላት ጋር ተነጋግረሽ የተማሪ ጥያቄን ማስከበር፣ የተማሪ ጥያቄ መመለስ፣ ፕራዮሪቲ መስጠት የትክክለኛ የተማሪ ተወካይ መገለጫ ነው።
ያ ነገር ከሌለን የተማሪ ተወካይነታችን ለይስሙላ ይሆናል ማለት ነው። ትክክለኛ የተማሪ ተቆርቋሪ መሆን አለብን። ትክክለኛ ተማሪ ፊልም ያደርገው ነገርን ፊልም አድርገን እንደ ተማሪም እንደ ተወካይም የተማሪዎች መመለስ አለብን። በዛ ያ ነገር እያሳካን በህን ቁጥር ተማሪዎች ጥያቄ ከተመለሰላቸው ዩኒቨርሲቲ ያደረገ የሚገኘው የእድገት ጉዞን ያፋጥናሉ። በኋላ የተለያዩ ሀሳቦችን ለዩኒቨርሲቲም ለማህበረሰብም በኋላ ያዋጣሉ፣ ያቀርባሉ። መፍትሄ ሀሳቦችን ማቅረብ የሚችሉ በጣም ብዙ ኢኖቫቲቭ የሆኑ ተማሪዎች ይኖራሉና አጠቃላይ ፖዚቲቭ ኢነርጂ ነው የሚጨምረው ያን ነገር። ግን የተማሪዎች ጥያቄ እየቀረበ መጣበት ወይ ደግሞ ትኩረት ሳይሰጥ ከታለፈ ወደ ሌላ ችግር ነው የሚያመራው። አንዳንድ ዩኒቨርሲቲዎች ላይ እንዳየነው ወደ ግጭት ወደ ሌላ እንትኖች ያመራልና በአጠቃላይ አሳጥሬ ማለት የምፈልገው ትክክለኛ የተማሪዎች ተወካይ እንሆን ነው። ከዛ ውጭ ለተማሪዎች ደግሞ የመጣንበት ዓላማ የወጣትነት ጊዜያችን የተሰጠን የቆይታ ጊዜያችን በአግባቡ እንጠቀም ይላሉ። ለመላው ተመራቂ ተማሪዎች ደግሞ መልካም የምረቃ ጊዜ፣ መልካም የፈተና ጊዜ ለኔም ለአንተም ለሁላችንም አሪፍ የሆነ አሪፍ ፈተና መልካም እድል እመኛለሁ። አሪፍ የሆነ ቆይታ እና የምረቃ ጊዜ እንደሆነላችሁ እመኛለሁ ለሁላችንም ማለት ነው። ለመላው ተመራቂ ሰላም ጤና በያላችሁበት ቪዚት በልላችሁ። እንግዲህ ከሰመራ ዩኒቨርሲቲ የተማሪዎች ፕሬዝዳንት አህመድ መሐመድ ጋር የነበረን ቆይታ እንግዲህ እንደተከታተላችሁት እንዳዳመጣችሁት አስተማሪ የሆነ ኃላፊነት በምን አይነት መንገድ መጠቀም እንዳለብን በትምህርት ቤት ቆይታ በዩኒቨርሲቲ ቆይታ አንድ ተማሪ በትምህርት ቤት ቆይታ በምን አይነት ስነ ምግባር መቆየት እንዳለበት ምን ማድረግ እንዳለበት ምን መስራት እንዳለበት ምን መዘጋጀት እንዳለበት ኃላፊነቱን ትምህርቱን በአግባብ ትምህርቱን እየተከታተለ በአግባብ ግቢ ውስጥ የሚሰጡ ኃላፊነቶችን እየተጠቀመ እንዲሁም ደግሞ ግቢ ውስጥ ሌሎች ጥቅሞችን እየተጠቀመ የትምህርት ቆይታውን መጨረስ እንደሚችል እንግዲህ ብዙ መልእክቶችን ተማሪ ህብረት ፕሬዝዳንት አህመድ እንደተከታተላችሁ ተስፋ እናደርጋለን። እንግዲህ ሰመራ ዩኒቨርሲቲ የሰላም አምባሳደር እንዲሁም በአሁኑ ሰዓት ደግሞ ሰመራ ዩኒቨርሲቲ በልማት በአረንጓዴ አሻራ በረከቶች እንዲሁም ደግሞ ምቹ የአየር ሁኔታ ለተማሪዎች እያመቻቸ እያዘጋጀ ያለበት ጊዜ በፈጣን እድገት ላይ ያለበት የትምህርት ጥራት በማሳደግ ለተማሪዎች ምቹ ሁኔታዎችን በማመቻቸት ላይ ያለበት ጊዜ ነው። እንግዲህ ያለ ሰመራ ዩኒቨርሲቲን ጆይን ማድረግ ትችላላችሁ። በያላችሁበት ሰላም ቪዚት በላችሁ። ሰናይና መልካም ጊዜ ቆይታ ይሁንላችሁ። እንወዳችኋለን።